ዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አመድ ዩቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአመድ ዩቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የመዲ ቲዩብ ቤተሰቦች እንዴት ናችሁ? ውዶቼ ደህና ናችሁ ወይ? እኔ ጋር ሁሉ አማን፣ ሁሉ ሰላም ነው አልሐምዱሊላህ። እናንተ ጋር እንዴት ነው? ስራ እንዴት ነው? በያላችሁበት የፈጣሪ ሰላም ከእናንተ ጋር ይሁን እያልኩኝ ዛሬም እንደተለመደው በአዲስ ስራ መጥቻለሁ ማለት ነው። ወደ ሱቅ ጎራ ብያለሁና ለምን ዛሬ የታዘብኩት ነገር አለና ወደ ሶሻል ሚዲያ ላይ ሁላችሁም አይታችሁታል ብዬ አስባለሁ። ዞር ስል ካየሁትና ከታዘብኩት ለምን የሆነ ነገር አልላችሁም፣ በዛውም የዋልኩበትን እያሳየኋችሁ ማለት ነው። አይን ጥሩ ይወዳል ሾፍ እያደረጋችሁ የምለውን ማዳምጡኝ እላችኋለሁ። ቪዲዮውን እስከ መጨረሻው በማየት በላይክ በመጀመር አበረታቱኝ ውዶች። ለቤቴ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ከኔ ጋር ቤተሰብ ሁኑ እላለሁ። እና ምንድነው ያየሁትኝ ዛሬ ስለ ኡስማን እና ስለ ረዋ ነው ማወራችሁ ዛሬ ማለት ነው። እኔ ሁለቱንም በጣም ነው ማወዳቸው፣ ያሳዝኑኛል ሁላ። ረዋን ኡስማን አገባችሁ ምናምን ሲባል በጣም ነው ደስ ያለኝ የነበረው በጊዜው። አሁንም በጣም ደስተኛ ነኝ። በመሀላቸው ደግሞ ፍሬ አፍርተዋል። አላህ በሰላም ልጇን ያሳቅፋት፣ ልጃቸውን ያሳቅፋቸው። ግን እሷም የዋህ ነች፣ እሱ ደግሞ የሆነ ችግር አለበት። ያንን ያለበትን ችግር ደግሞ የሚረዳው ሰው አለ። እየተረዱም ደግሞ የማይረዱ ሰዎች አሉ። ልጁ ሳይኮ የተጎዳ ልጅ ነው። ማየት የሌለበትን ነገር ያየ ልጅ ስለሆነ አንዳንድ ጊዜ ግልብጥ ይልበትና የሆነ ራሱን ረብሾ መንፈሱን አስጨንቆ በዙሪያው ያሉትንም ሰዎች የሚያስቀይምበት ሰዓት እንዳለ ጊዜ እንዳለ ነው እሱና የታዘብኩት እኔ ማለት ነው። ሁሉም ሰው ግንዛቤው የተለየ ነው። የተለያየ አስተሳሰብ አገነዛዘብ ይኖረናል። እኔ ግን እንደመሰለኝ ከሆነ ምክንያቱም ሚዲያ ላይ ወጥቶ ሌሎቹ ሰዎች በሚናገርበት በሚዘልፍበት ያልባሌ ሱሶችን በእጁ ይዞ የሚገኝበት ታይም ላይ የሚያነሳው አንድ ነገር አለ። ስለ አባቱ ያነሳል ማለት ነው። እና እኔ ሲገባኝ ምንድነው ይሄ ልጅ በአባቱ ጉዳይ በቃ አይምሮ ተነክቷል። የአባቱ ጉዳይ አልወጣለትም። በዛ ነገር ሁልጊዜ ይረበሻል ማለት ነው። ለመተው እየሞከረ ነው። ሰላማዊ ሰው ሆኖ እየጨፈረ ሚስቱን እየተንከባከበ ስራውን እየሰራ እናየዋለን እኮ አይደለ? ይሄ ልጅ እየሞከረ ነው ማለት ነው። ጠቢዒ የሆነ እንደማንኛውም አይነት ሰው የተስተካከለ ህይወት ለመኖር ያየውን ነገር ለመርሳት ችሎ ለማለፍ እየሞከረ ነው ማለት ነው። ግን ደግሞ ሰው ነውና ደግሞ ከሰውም ደግሞ ልጅ ነው፣ ከልጅም ደግሞ አባት ነውና እንደዛ ሲሆን ያየው የሆነ ቀን ይሰማዋል። ትንሽ ነገር ቤት ውስጥ የሆነ ነገር ጸብ ነገር ቤት ውስጥ ከሚስቱ ጋር የሆነ ነገር ሲፈጠርበት ከውጭም ይሁን ያን ነገር እንደ መነሻ ያደርግና ሌላው ሀል ውስጥ ገብቶ እናየዋለን ማለት ነው። እና ይሄንን ብቻ ለማለት አይደለም አሁን እኔ ይሄን ርዕስ ያደረኩት ማለት ነው። ሚዲያ ላይ ካለ ሰው እኔ አሁን ተረድቼዋለሁ አይደል? እኔ ተረድቼዋለሁ እውነት ለመናገር ግን እኔ የኔ መረዳት ለዚህ ልጅ ምንም አይነት ፋይዳ ሊኖረው ሊሰጠው ምንም አይነት ነገር ልጠቅመው አልችልም። እኔ ልትጠቅመው ልትረዳው የምትችለው ሚስትየው ነች። ተረድተዋለች እኮ ግን ደግሞ ስለተረዳችሁ አትታገሰውም። ቤት ውስጥም ሆኖ ስለ አባቱ ሲያስብ ስለ አባቱ ሲያስታውስ
ሌላ ውስጥ ነው የሚገባው ብላ መሰከረች። እሺ ይሄ ማለት ገብቷታል ማለት ነው። ልጁን ወደ ሌላ ውስጥ የሚያስገባው የሆነ ነገር አለ። ስለዚህ መድኃኒቱ በሽታ የታወቀ ሰው መድኃኒት አይታጣለትም እንደሚባለው ይሄንን ልጅ ልታክመው፣ ይሄንን ልጅ ልታስተካክለው፣ ልትችለው የሚገባው ሚስቱ ነች ማለት ነው። ማንም ከሚስቱ ውጭ ያለ ሰው ቢረዳው ለሱ ጥቅም ስለሌለው፣ ስለዚህ እሱ የሆነ ችግር በደረሰበት እዛ ውስጥ በገባ ቁጥር እሷም ተነስታ ሚዲያ ላይ በማልቀስ እንዲህ ያደረገኝ እንደዚህ ከሆነ እንደዚህ 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 ሁሉን ገመና አውጥታ ከምትወራ ባሏን ያለበትን ነገር ከተረዳቸው አይቀር ብትታገሰው ባይነኝ እንደኔ ማለት ነው። እና አንዳንድ ጊዜ ያቀጣል ሚዲያ ታውቃላችሁ። ከቤት ራሱ የሆነ ነገር ችግር ሲኖርብህ እከሌ እያለልኝ ከዚህ ችግር መውጣት አያቅተው የምንደገፍበት ሰው ካለ ሁልጊዜም ቢሆን ቸልተኝነት እናበዛለን፣ ጥንካሬ አይኖረንም። እከሌ ያለልኝ የሚል ነገር በአይምሯችን ላይ ቤት ከሰራ ማለት ነው። እና አሁን እሷም ቢሆን የሆነች ነገር ስትሆን ሚዲያ ላይ ትወጣለች። በዙሪያዋ ብዙ ሰዎች አይዞሽ የሚሏት የሚያዳምጧት ምናምን ስላለ እንደ ልምድ አድርገዋለች እና ብድግ ብላ ሚዲያ ላይ ትወጣለች ማለት ነው። እሱም በቤቱ ገብቶ የሚፈልገውን ይሰርባል፣ የሚፈልገውን ይናገራል። እሷም በቤቷ ገብታ ታለቅሳለች፣ እንደፈለገች ትናገራለች ማለት ነው። በዛ መሀል በአባቱ ጉዳይ ነው ትላለች ማለት ነው። እና ይሄ ነገር አልወደድኩትም፣ አልተመቸኝም። ምክንያቱም በቃ መታገስ አለባት። የሆነው ሆኖ በቃ ይወዳታል አይደለ? የፈለገው ነገር ይሁን መልሶ ቤቱ የሚሄድ ልጅ ነው። ሌላ መል የለበትም። በቃ እንድትሄድ እንደዚህ ሆኖ ስለሆነበት ነው አባቱ ማለት አልፈልግም እዚህ ላይ። ነገር ግን የምታውቁት ታውቃላችሁ፣ አባትን ያክል ነገር ነው በዛ አይነት መልኩ ያጣው ይሄ ልጅ እና አይኑ እያየ ስለሆነ የተደረገው በቃ ይሰማዋል። እውነት የደላላ አንጥቶ ዱባይ ከጣለው በኋላ እንደዛ ራሱን ሲጎዳ እና ዋና ፖይንቴ ምንድን ነው? ውጭ ያለው ሰው ከሚረዳን 1,000,000 ኢንሻአላ መላው አገሩ በሙሉ ውጭ ያለው ማለት ነው፣ ከቤት ውጭ ያለው ሰው ከሚረዳን አብሮን የሚኖር አካላችን፣ ባላችን፣ ሚስታችን የሚባለው አካል የሚረዳው ይበልጣል እና መረዳት ግድ ይላል ማለት ነው። እና ረዋን ክሊክ ሳብራ የሰበረው ሁሉ አጅር አለውና ይወድሻል፣ ባልሽ ይወድሻል። አላህ ልጃችሁን ደግሞ በቅፋችሁ አድርጎ ያሳየን። ኡስማንንም እንግዲህ ያለ ጽናቱን ይስጠው፣ መጽናኛውን ይስጠው፣ ልቡ ላይ ያለውን ቁስል አላህ ያክምለት ነው የምለው። እና ውዶችዬ በጣም እወዳችኋለሁ። ቪዲዮውን እስከ መጨረሻው ይውልኝ፣ ላይክም አድርጉልኝ። ቻናሌ በጣም ነው የተጎዳብኝ፣ አግዙኝ ላንቀሳቅሰው እላችኋለሁ። ብዙ ጊዜ ሆኖታልና ፕሊስ አግዙኝ የኔ ውዶች እሺ። እና በአዲስ ስራ እመጣለሁ። እስከዛው ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ባይ ባይ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ